ኮሎኔል ፋንታው ሙሃቤ እጃቸውን ለመንግስት ሰጡ እየተባለ ነው። በበርካታ ሚዲያዎች እየተናፈሰ ስላለው መረጃም በዝርዝር የምንነግራችሁ ይሆናል። እነ ኮሎኔል ደመቀ ዘውዱ በወልቃይት ጥብቅ ውሳኔ ያሳልፈዋል። ሴራ እየጎነጎኑ ነው በሚል የተወነጀሉት ሁለት ድርጅቶች ከሁመራ ለቀው እንዲወጡ መወሰኑ ቁጣ ቀስቅሷል። ከአማራ ወገን በኩል ደግሞ ውሳኔው እየተሞካሸ ይገኛል። በአንጻሩ ከወደ መቀሌ የሚወጡ መረጃዎች የአማራ ክልሉ ህገወጥ ቡድን አደገኛ ውሳኔ ያሳልፈዋል በሚል እየወነጀሉ ይገኛሉ። ለመሆኑ የወልቃይት ጠገዴ ሰቲት ሁመራ ዞን እንዳትገቡ በሚል ወንጀሉ ያገዳቸው ዓለም አቀፍ ድርጅቶች እነማን ናቸው? እንመለስበታለን። ከዚህ ውጪ የቀድሞ ኤታማዦር ሹም ጄኔራል ሳሞራ ዩኑስ እኔ በአባቴ ወልቃይት ነኝ ሲሉ የሰጡትን ቃለ ምልልስ ሌላኛው መነጋገሪያ አጀንዳ ሆኗል። ዛሬ በዕለቱ የመረጃ ቅኝታችን የምንመለከተው ጉዳይ ይህንን ይሆናል። እንደተለመደው እየሰማችሁን አብራችሁ እንድትቆዩ በአክብሮት ጋብዘናል። እነ ኮሎኔል ደመቀ ዘውዱ በወልቃይት ጥብቅ ውሳኔ ያሳልፈዋል። ሴራ እየጎነጎኑ ነው በሚል የተወነጀሉት ሁለት ድርጅቶች ከሁመራ ለቀው እንዲወጡ መወሰኑ ቁጣ ቀስቅሷል። ከሰሜኑ ጦርነት በኋላ በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር የፕሪቶሪያ ስምምነትን በመጣስ ወገንተኛ የሆነ የፖለቲካ አቋም ይዘዋል ያላቸውን ሁለት ዓለም አቀፍ ግብረሰናይ ድርጅቶችም ዞኑን ለቀው እንዲወጡ ሲል አዟል። ትዕዛዙ የተላለፈባቸው ኖርዌጂያን ሪፊውጂ ካውንስል ኤንአርሲ እና ኢንተርናሽናል ሜዲካል ኮር የተሰኙት መንግስታዊ ያልሆኑ ድርጅቶች የአስተዳደሩን ውሳኔ ገና እየተመለከቱት እንደሆነ የሀገር ውስጥ ዜና ምንጮች ይፋ አድርገዋል። የሁለት ዓመቱን ጦርነት ተከትሎ በአማራ ክልል ስር መተዳደር የጀመሩትን አካባቢዎች እየመራ የሚገኘው የወልቃይት ጠገዴ ሰቲት ሁመራ ዞን ለሁለቱ ድርጅቶች ማስጠንቀቂያ የሰጠው ትላንት እሁድ ጥር 3 ቀን 2018 ዓ.ም ባወጣው መግለጫ ነው። አስተዳደሩ ውሳኔ ካስተላለፈባቸው ድርጅቶች አንዱ የሆነው የኖርዌው ኖርዌጂያን ሪፊውጂ ካውንስል ተፈናቃዮችን በዘላቂነት ማቋቋም ላይ የሚሰራ ዓለም አቀፍ ድርጅት ነው። ወጋሃታ ፋክት የተሰኘው የትግራይ ክልል የመረጃ ምንጭ ህገወጥ ሲል የፈረጀው የነ ኮሎኔል ደመቀ ዘውዱ አስተዳደር ኖርዌጂያን ሪፊውጂ ካውንስል ወልቃይትን የትግራይ ክልል አንድ አካል ነች ብሎ እውቅና በመስጠቱና በህገወጥ የሰዎች ዝውውር በመወንጀል በአካባቢው ከዚህ በኋላ መንቀሳቀስ አይችሉም በሚል አግዷቸዋል ሲል ዘግቧል። ወጋሃታ ሲቀጥል ይህ ውሳኔ የተላለፈው ምዕራብ ትግራይ ሲል በጠራው ወልቃይት ጠገዴ ሰቲት ሁመራ ዞን በሰሜኑ ጦርነት በኋላ የአማራ ኃይሎች በተቆጣጠሩት ቀጠና መጠነ ሰፊ የሰብአዊ መብት ጥሰት እንደተፈጸመ በሂውማን ራይትስ ዎች ጭምር ሪፖርት በወጣበት ወቅት ነው ሲልም ዘገባው ይወነጅላል። ቢቢሲ በበኩሉ በግጭት በተፈጥሮ አደጋና በበሽታ ለተጎዱ ሰዎች የአደጋ ጊዜ ምላሽ የሚያቀርበው ኢንተርናሽናል ሜዲካል ኮር ደግሞ ዋና መስሪያ ቤቱ አሜሪካ ውስጥ ነው። ድርጅቱ ሁመራ ጸገዴና ወልቃይት ወረዳዎች ውስጥ ሴቶችና ህጻናት ላይ የሚፈጸሙ ጥቃቶች ጋር በተያያዘ እገዛ እንደሚያደርግ የተቋሙ መረጃ ያመላክታል ተብሏል። ወልቃይት ጠገዴ ሰቲት ሁመራ ዞን ባወጣው መረጃ እነዚህ ድርጅቶች በአካባቢው የሚንቀሳቀሱት ለሰብአዊ ድጋፍ በሚል ቢሆንም ህገወጥ ድርጊቶችን ሲፈጽሙ ቆይተዋል ሲል ከሷል። ድርጅቶቹም በአካባቢው ስራ ከጀመሩበት ጊዜ ጀምሮ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት የሀገራችን ህጎችና መንግስት የፈረመውን የፕሪቶሪያ ስምምነትን የሚቃረኑ ተግባራትን ፈጽመዋል ብለዋል። በማህበረሰቡ ዘንድ ቅሬታን የሚፈጥሩና ማህበረሰቡ ሌሎች ህጋዊ ድርጅቶችን ጭምር በጥርጣሬ እንዲመለከታቸው የሚያደርጉ ህገወጥ ድርጊቶች ተፈጽመዋል ሲል ነው አስተዳደሩ ከጠቀሳቸው ምክንያቶች መካከል የዘረዘረው። እንደ አስተዳደሩ ገለጻ ተቋማቱ ከህገወጥ ተግባራቸው እንዲታቀቡ እንዲሁም የፕሪቶሪያ ስምምነትን እንዲያከብሩ በተደጋጋሚ ማሳሰቢያ ተሰጥቷቸዋል። ይሁን እንጂ ድርጅቶቹ ህገወጥ ተግባሮችን መፈጸም ቀጥለዋል ሲል ከሷል። ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ አኳኋን የፕሪቶሪያን ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም ይዘዋል ሲልም ወንጅሏል። የአስተዳደሩ መግለጫ ወገንተኛ የሆነ የፖለቲካ አቋም ጋር በተያያዘ ከጠቀሳቸው ተግባራቶች ውስጥ በብዙ የህይወት መስዋዕትነት ነጻ የወጣው ማህበረሰብ እንደ አፈናቃይ መጥራት የሚለው ይገኝበታል። አካባቢውን የትግራይ ክልል አካል በማለትም ጠርተዋልም ብሏል። ለአብነትም ድርጅቶቹ ቅጥር ለመፈጸምም ሆነ ሌሎች ይፋዊ ግንኙነቶችን በተመለከተ አካባቢውን ምዕራብ ትግራይ በሚል ይጠራሉ ሲል መግለጫው አስፍሯል። አካባቢዎቹን ምዕራብ ትግራይ ብሎ መጥራት እንደ ኢትዮጵያ ህጎች ሁሉ የሀገሪቱ የህግ አካል የሆነውን የፕሪቶሪያ ስምምነትን በጉልህ የሚጥስ ተግባር ነው ብሏል። የፌዴራል መንግስት የፕሪቶሪያ ስምምነትን የፈረመው ጦርነትን ለመቋጨትና አካባቢውን ሰላማዊ በማድረግ ችግሮችን ለመፍታት እንደሆነ ገልጿል። ይህ ስምምነት አካባቢውን አወዛጋቢ ቦታ በሚል እንደሰየመውም በመግለጫው
መግለጫው አክሏል። ከዚህ በተጨማሪም ባለፈው መስከረም ላይ የኢንተርናሽናል ሜዲካል ኮር ተሽከርካሪ የጫነው አንድ ትልቅ ታንከር ውስጥ 3 ሰዎችን በህገወጥ መንገድ ደብቆ እያዘዋወረ መገኘቱን አስተዳደሩ ገልጿል። ይህ ተግባሩም ህገወጥ የሰዎች ዝውውር ወንጀልን የሚያስፈፋና በወንጀል የሚያስጠይቅ ነው ብሏል። ሁለቱ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች እነዚህን ህገወጥ የሆኑ ተግባራትን መፈጸማቸው በበቂ ሁኔታ ተረጋግጧል ያለው አስተዳደሩ ከዚህ ቀደም የተሰጣቸውን ምክረ ሐሳብ አልተቀበሉም ሲል አክሏል። ህገወጥ እንቅስቃሴያቸውን እንዲያርሙ የተሰጣቸውን ምክረ ሐሳብ ለመቀበል ፈቃደኛ ባለመሆናቸው ዞኑን ለቀው እንዲወጡ በጥብቅ እናሳስባለንም ሲል ነው አስተዳደሩ ውሳኔውን ያሳወቀው። አስተዳደሩ ያቀረበባቸውን ውንጀላዎችን በተመለከተ አስተያየታቸውን እንዲሰጡ የተጠየቁት የሁለቱ ድርጅቶች የኢትዮጵያ ኃላፊዎች በአሁኑ ሰዓት በጉዳዩ ላይ አስተያየት እንደማይሰጡ ገልጸዋል። የኢንተርናሽናል ሜዲካል ኮር የኢትዮጵያ ካንትሪ ዳይሬክተር ሎረንስ ሙታህሪያ አዲስ አበባና መስክ ላይ ያሉ መረጃዎችን ማረጋገጥ፣ መግለጫዎች ካወጡት አካላት ጋር ግንኙነት መፍጠርና በመግለጫው የሰፈረውን ክስ እውነተኛነትን ማረጋገጥ ስለሚያስፈልግ አስተያየት መስጠት እንደማይችሉ አስረድተዋል። የዞን አስተዳደሩ መግለጫ ስለማውጣቱ እንደሚያውቁ የተናገሩት የኖርዌጂያን ሪፊውጂ ካውንስል ካንትሪ ዳይሬክተር አይዛክ አዲያምቦ ህጉን ተከትለው ጉዳዩ በትክክል ምን እንደሆነ ለመረዳት ሲሉ አስተያየት ከመስጠት ተቆጥበዋል። ኖርዌጂያን ሪፊውጂ ካውንስል ኢትዮጵያ ውስጥ የሚያከናውናቸው ተግባራትን የሚያስተጓጉል እገዳ ሲያጋጥመው ይህ የመጀመሪያው አይደለም። የሰሜኑ ጦርነት እየተካሄደ በነበረበት ሐምሌ ወር 2013 ዓ.ም የሲቪል ማህበረሰብ ድርጅቶች ባለስልጣን ከተቋቋመበት ዓላማ ውጪ ሲንቀሳቀሱ ተገኝተዋል በሚል እገዳ ከጣለባቸው 3 ድርጅቶች ውስጥ አንዱ ነበረ። ሁለቱ ድርጅቶች የተላለፈው ውሳኔ ከተነሳ በኋላም ኖርዌጂያን ሪፊውጂ ካውንስል በእገዳው እንደቀጠልና በአጠቃላይ ከ5 ወራት በኋላ በመጨረሻ ማስጠንቀቂያ ወደ ስራ እንዲመለስ መደረጉ የሚዘነጋ አይደለም። የፌዴራል መንግስት በሲቪል ማህበረሰብ ድርጅቶቹ ላይ የወሰደው ይህ እርምጃ በወቅቱ እንደ ሂውማን ራይትስ ዎች ካሉ የሰብአዊ መብት ተሟጋጅ ተቋማት ተቃውሞ ገጥሞት ነበረ። ቢቢሲ በዘገባው የወልቃይት ጠገዴ ሰቲት ሁመራ ዞን ውሳኔ በፌዴራል መንግስት ደረጃ እውቅና ያለው ስለመሆኑ ከፌዴራል ማህበረሰብ ድርጅቶች ባለስልጣንና ከሲቪል ማህበረሰብ ድርጅቶች ምክር ቤት መረጃ ለማግኘት እንደሞከረና ያደረጋቸው ጥረቶች ግን እንዳልተሳኩ ዘግቧል። የነ ኮሎኔል ደመቀ ዘውዱን ውሳኔ ያጣጣለው ወጋሃታ የተሰኘው የመረጃ ምንጭ ታዲያ በዚህ አስተዳደር ሳቢያ ምዕራብ ትግራይ ብሎ ከጠራው ክፍል ወደ 1.2 ሚሊዮን ሰዎች ተፈናቅለው ለዓመታት በመጠለያ ካምፖችና በሱዳን ስደተኛ መጠለያዎች ይገኛሉ ይላል። እንደነ ጌታቸው ረዳ አይነት የትግራይ ክልል የቀድሞ ባለስልጣናት የተፈናቃዩ ቁጥር እዚህ አይደርስም ይላሉ። በቅርቡ በሰጡት ቃለ ምልልስ ቁጥሩ ቢበዛ 800,000 ቢደርስ ነው በማለት መግለጻቸው የሚታወስ ነው። የመረጃ ምንጩ በእነ አቶ ጌታቸው ረዳ አማካኝነት የተፈረመው የፕሪቶሪያ ስምምነት እነዚህ ተፈናቃዮች ወደ ቀያቸው እንዲመለሱ በአፋጣኝ የትግበራ ሰነድ ቢያዘጋጅም የደህንነት ስጋቶችና በስምምነቱ መሰረት ከቀጠናው መውጣት ያለባቸውና ህገ ወጥ ሲል የጠራቸው የአማራ ክልል ኃይሎች በቀጣይነት አካባቢውን መቆጣጠራቸው ሳቢያ ስምምነቱ ሳይፈጸም ቀርቷል ሲል ወንጅሏል። በቅርቡ ኤንቢሲ ለተሰኘው የቴሌቪዥን ጣቢያ ቃለ ምልልስ ሰጥተው የነበሩት አቶ ጌታቸው ረዳ ህወሓት እያደረገ ያለው የተራቡ ተፈናቃዮችን አግቶ ይዞ አትንቀሳቀሱም የሚል ነው ያሉ ሲሆን ከዚህ የከፋው ደግሞ ከተራቡ ዜጎች የሚሄደውን እርዳታ ለሰራዊት ማጠናከሪያ በሚል መቀሸብና መቀማት ጭምር ነው ሲሉም ነበር የከሰሱት። እርዳታ ለሰራዊት ማጠናከሪያ በሚል መዝረፍ ላይ ደግሞ እኔም ተሳታፊ ነበርኩ ሲሉ መናገራቸውም የሚታወስ ነው። ነገር ግን ጄኔራል ምግበ ከነ ጄኔራል ታደሰ ጋር ወደ አዲስ አበባ መጥተው ከነ ፊልድ ማርሻል ብርሃኑ ጋር መወያየታቸውን አስታውሶ የነበረ ሲሆን በወቅቱም ተፈናቃዮችን ለመመለስ ተስማምቶ እንደነበርም ነው ያስታወሱት። ከዚያም ወደ መቀለ ሲመለሱ እነ ጄኔራል ምግበ ፊት ላይ ይመለከት የነበረው ፈገግታ ልዩ ነበር ያሉት ጌታቸው ቀኑን ሙሉ መቀለ ተቀምጠን በጉዳዩ ዙሪያ ስንወያይበት ነበር ነው ያሉት። ያ ስምምነት ከተደረገ በኋላ እንደገና ተፈናቃዮችን ይዘን እንመለስ የሚል ቀልድ የሚመስል አጀንዳም ተነስቷል ይላሉ። በጦርነት የምታስከብረው አካባቢ የለም የጦርነት ቀጠና መፍጠር እንጂ ይላሉ ጌታቸው በዚህ ንግግራቸው። ይህ ብቻ ሳይሆን አንዳንዶች ህወሓት የድሮን ኦፕሬተሮችን በሱዳን ገዳሪፍ ግዛት ከግብጽና ሱዳን ኃይሎች ጋር በመተባበር እያሰለጠኑ መሆኑንም አስታውቀዋል። አቶ ጌታቸው ረዳ በዚህ ለቴሌቪዥን ጣቢያው በሰጡት ቃለ ምልልስ በዲዲአር ሊበተን የሚገባው ታጣቂ ቡድን ሱዳን ላይ እንዲከማችና በሁለቱ ጄኔራሎች ጦርነት እንዲሳተፍ ተደርጓል ሲሉ ይፋ አድርገው ነበረ። ጌታቸው ይህ አርሚ 7 እየተባለ የሚጠራው ቡድን በዋናነት ከስደተኛ በተመለመሉ ወጣቶች የተዋቀረ ቢሆንም የትግራይ ተወላጅ ሰላም አስከባሪ አባላት ጭምር የተሰባሰቡበት እንደሆነ ይፋ አድርገው ነበረ። ውስጠ ሚስጥሩን የሚያውቁት እኚህ ሰው ዝርዝር ጉዳዮችን ግን መናገር አልፈልግም ሲሉ መመለሳቸው ይታወሳል። በፕሪቶሪያው ስምምነት መሰረት ዜጎች በመረጡት እንዲተዳደሩ ተፈናቃዮችን ቢሆኑ ወደ ቀያቸው ተመልሰው የወረዳ አስተዳዳሪዎችን እንዲመርጡ ፈርመናል። ይህንን የአማራ አስተዳደርም ሆነ ሌላውም ወገን በሚገባ ያውቀዋል ሲሉ ያስታውሳሉ ጌታቸው። በራያም ሆነ በወልቃይት ያሉት አስተዳደሮች ግን እንዲፈርሱ ይደረጋሉም ብለዋል። ከዚሁ ጋር በተያያዘ
ወልቃይት በጦርነት አይመለስም፣ ሰላማዊና ፖለቲካዊ በሆነ መንገድ ነው በሚል አቋማቸው የሚታወቁት የቀድሞ የሀገር መከላከያ ሰራዊት ኢታማዦር ሹም የትውልድ ዘር ሐረጋቸው ከወደ ወልቃይት እንደሚመዘዝ ተናግረዋል። የቀድሞ ኢታማዦር ሹም ጀነራል ሳሞራ ዩኑስ ለአንድ የትግርኛ ቋንቋ መገናኛ ብዙሃን በሰጡት ቃለ ምልልስ እኔ በአባቴ ወልቃይት ነኝ ሲሉ ምላሽ ሰጥተዋል። ይህም ከሰሞኑ መነጋገሪያ አጀንዳ ሆኗል። ከሰሞኑ በሚኖሩበት ሀገር አሜሪካ ህይወታቸው እንዳለፈ የተሰማውና የአዜብ መስፍን የቅርብ የስጋ ዘመድ እንደሆኑ የሚታወቁት አቶ መኮንን ዘለለው የወልቃይት ተወላጅ ናቸው። እኚህ ሰው የህወሓት የመጀመሪያዎቹ ታጋዮች መካከል አንዱ ነበሩ። አቶ መኮንን ለኢሳት ሰጥተውት በነበረ ቃለ ምልልስ ጀነራል ሳሞራ ዩኑስ ጋር በተከዜ አካባቢ ስንንቀሳቀስ በነበረበት ዘመን ታስረው የነበሩ የወልቃይት ተወላጆች ላይ ግድያ እንዲፈጸም አዟል። በወቅቱ እንዲታሰሩ ተወስኖባቸው የነበሩት እነዚያ ሰዎች ክስተቱ ሲፈጠር ሻለቃ ነበሩ ያሏቸው ጀነራል ሳሞራ እርምጃ እንዲወሰድባቸው አድርጋል በሚል መናገራቸው የሚታወስ ነው። ጀነራል ሳሞራ ግን በዚህ ቃለ ምልልስ አባቴ ወልቃይት ነው ሲሉ ይደመጣሉ። ነገር ግን አባታቸው ህይወታቸው ሲያልፍ እርሳቸው ገና የ4 ዓመት ህፃን እድሜ ላይ ይገኙ እንደነበረና የሚያስታውሱት አንዳችም ነገር እንደሌለ ነው የተናገሩት። ነገር ግን የቤተሰብ አባላት ከየት እንደመጡ ሲናገሩ በኋላ ሰምቻለሁ የሚሉት የቀድሞ ኢታማዦር ሹም ወልቃይት ቢሆኑም አማራንን ሲሉ ሰምቻቸው አላውቅም ይላሉ። እኔ የሰማኋቸው አማራንን ሲሉ ሳይሆን ትግራዋይንን ሲሉ ነው። እናም እንደ ሌሎች ወልቃይቴዎች ተጋሩ የሆኑ አባት ነው የነበሩኝ ሲሉም ተደምጠዋል። ጀነራል ሳሞራ ዩኑስ። ወደ ቀጣዩ መረጃችን ስናልፍ ኮሎኔል ፋንታሁን ሙሃቤ ለመንግስት እጃቸውን መስጠታቸው ተሰምቷል። ባለፉት ዓመታት የፋኖ ኃይሎችን እየመሩ በወሎ አካባቢ ሲንቀሳቀሱ የነበሩት ኮሎኔል ፋንታሁን ሙሃቤ ባሳለፍነው ሳምንት መጨረሻ ለመንግስት እጃቸውን እንደሰጡ ነው እየተነገረ የሚገኘው። ለመንግስት ቅርብ የሆኑ ምንጮች እንደዘገቡት በኢትዮጵያ መከላከያ ሰራዊት ውስጥ የ20ና 21ኛ ክፍለ ጦር አዛዥ እንደነበሩ የተነገረላቸው ኮሎኔሉ የመንግስትን ጥሪም ተቀብሏል እየተባለ ነው። እነዚህ ምንጮች እንዳሉት በተሳሳተ መንገድ ጽንፈኛ በሚል የተፈረጀውን የፋኖ ቡድንን በመቀላቀል ለዓመታት የሽብር ስራዎችን ሲሰራና የፋኖን ሽምቅ ተዋጊ ቡድን ሲያሰለጥን የነበረው ኮሎኔል ፋንታሁን ሙሃባ ከነ ሙሉ ትጥቁና አጃቢዎቹ እንዲሁም በውል ያልታወቁ ታጣቂዎቹን በሰላማዊ ትግል ለመታገል እጁን ለመከላከያ ሰራዊት ሰጥቷል ሲሉ ዘግበዋል። ኮሎኔል ፋንታሁን በዛሬው ዕለት እጅ ሰጡ ከተባሉትና ስሙ ካልተገለጸው ስፍራ በሄሊኮፕተር ወደ አዲስ አበባ እንደመጡ ምንጮቹ ይጠቅሳሉ። የኮሎኔሉ እጅ መስጠት ወይንም የሰላም ጥሪ መቀበል በግላቸው ይሁን አሊያም ከዚህ ቀደም በተደረገው የአፋድና ማስረሻ ሰጤ የስምምነት አካል ያሉት ነገር የለም። ይሁን እንጂ ከቅርብ ዓመታት ወዲህ ከመንግስት ጋር በተፈጠረ አለመግባባት የፋኖን ቡድን በመቀላቀል የቡድኑን የሽምቅ ተዋጊዎችን በማሰልጠንና በወታደራዊ ስትራቴጂ በመምራት ቁልፍ ሚና ሲጫወቱ ቆይተዋል። የደረሰን መረጃ እንደሚያመለክተው ኮሎኔሉ የያዙትን የትጥቅ ትግል አማራጭ በመተው በሰላማዊ መንገድ ለመታገል በመወሰን ነው ውሳኔውን ያሳለፉት። ኮሎኔል ፋንታሁን ብቻቸውን ሳይሆን የቅርብ አጃቢዎቻቸውን፣ በቁጥር ያልታወቁ ታጣቂዎቻቸውን እንዲሁም ሙሉ ትጥቃቸውን በመያዝ ለመከላከያ ሰራዊት እጅ መስጠታቸውን የተሰማው ኮሎኔል ፋንታሁን ሙሃባ በወታደራዊ ሳይንስና አመራር ሰፊ ልምድ ያላቸው መኮንን ናቸው። በመከላከያ ሰራዊት ቆይታቸው በተለይም በ20ኛና 21ኛ ክፍለ ጦሮች በአዛዥነት ሲሰሩ በወታደራዊ ዲሲፕሊንና በውጊያ ስልት አዋቂነታቸው ይታወቁ እንደነበር ይሰማል። የፋኖ ታጣቂዎችን ተቀላቅለው መንቀሳቀስ ከጀመሩ በኋላም መደበኛ ወታደራዊ መዋቅር ያልነበረውን የፋኖ ኃይል ወደ መደበኛ ውጊያ ቅርጽ ለማስገባትና ስልጠናዎችን በመስጠት ረገድ ከፍተኛውን ድርሻ ወስደው ሲንቀሳቀሱ እንደነበርም መረጃዎች ያሳያሉ ተብሏል። በተለይም በወሎና በሸዋ ግንባሮች የነበሩ እንቅስቃሴዎችን በበላይነት ሲመሩ እንደነበር ይነገራል። የኮሎኔል ፋንታሁን ሙሃባ እጅ መስጠት በቅርቡ ከመንግስት ጋር ለመስራት ከወሰኑ ከፍተኛ የፋኖ ወታደራዊ አመራሮች የመጀመሪያው አይደለም። ከወራት በፊት በጎጃም ቀጠና ሲንቀሳቀስ የነበረውና በተመሳሳይ የቀድሞ የመከላከያ ሰራዊት አባል የነበረው ካፒቴን ማስረሻ ሰጤ በሰላማዊ መንገድ ትግል ለማድረግ መወሰኑን ገልጾ የትጥቅ ትግሉን ለቆ መውጣቱ ይታወሳል። ካፒቴን ማስረሻ በምስራቅ ጎጃም የፋኖ አደረጃጀቶች ውስጥ ወሳኝ ሚና የነበረው ሲሆን እርሱም ትግሉ መስመሩን ስቷል በሚል ምክንያት ከመንግስት ጋር በሰላም ለመስራት መወሰኑን መግለጹ አይዘነጋም። እነዚህ ተከታታይ የከፍተኛ ወታደራዊ መኮንኖች እጅ መስጠት መንግስት የጀመረው የሰላም ጥሪና በቡድኑ ውስጥ ተፈጠረ የተባለው የዓላማ ልዩነት ውጤት እንደሆነም የመንግስት ምንጮች እየገለጹ ይገኛሉ። በጉዳዩ ዙሪያ ዝርዝር መረጃዎችን የምናክልበት ይሆናል። የተከበራችሁ የሸገር ታይምስ ቤተሰቦች የመረጃ ቅኝታችን አበቃ። ስላዳመጣችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።